ሰላም እንደምናችሁ ክቡራን አድማጮቼ፣ ዛሬ ደግሞ አንድ ወግ ወደ እናንተ አቀርባለሁ። እናንተም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ጠላ ጠጣለሁ ብለህ ወንዝ ረግጠህ አትሻገር ይላል። በፐርሺያም ስለ ፐርሺያም የጥንት ንጉሥ የሚነገር አንድ አፈ ታሪክ አለ። እንዲህ ይላል። አንድ ጊዜ የንጉሡ ሁለት ባለሟሎች ባጠፉት ጥፋት ዙፋን ችሎት እንዲቀርቡ ይታዘዛሉ። ከዚያም ያጠፉት ጥፋት ፍርዱ እንደሚከተለው ተነገራቸው። ንጉሡ ተደላድለው ዙፋናቸው ላይ ከተቀመጡ በኋላ ያጠፋችሁት ጥፋት ፍጹም ምሕረት የማይደረግለት ነው። በዚህ ምክንያት ሁለታችሁም በሞት እንድትቀጡ ተወስኗል። ይግባኝ ማለት ወይንም የመሰላችሁን አስተያየት መስጠት ትችላላችሁ አለ ንጉሡ። ከሁለቱ ፍርደኞች አንደኛው ንጉሡ ከልብ የሚወዱት ፈረስ እንዳላቸው ስለሚያውቅ ንጉሥ ሆይ 1 ዓመት ይሰጠኝና የሚወዱት ፈረስዎን በአየር ላይ እንደ ወፍ መብረር ላስተምረው፣ ይህንን ካደረግኩኝ ነፍሴን ይምሩልኝ ከሆነ ማስተማሪያን ልቀጥል አለና ተማጸነ። ንጉሡ በአንድ ወገን የሚወዱት ፈረሳቸው መብረር መቻል፣ በሌላ በኩል የጥፋተኛውን ፍርድ መሻር በጣም ካማለላቸው በኋላ በዓለም ላይ የሚበር ፈረስ ያለው ንጉሥ እሳቸው ብቻ መሆናቸውን አሰቡና ልባቸውን ሞቅ አላቸው፣ ደስታም ተሰማቸው። ትከሻቸውም ከፍ ዝቅ አለ። በመጨረሻም ይሁን ፈረሴን በአየር ላይ መብረር አስተምርልኝ፣ 1 ዓመት ሰጥቼሃለሁ አሉት። ይህን ወስነው እንደሄዱ ሁለቱ ሰዎች መወያየት ጀመሩ። ሁለተኛው ፍርደኛ ስማ አብዳሃል እንዴ? ፈረስ በአየር ላይ በምንም አይነት እንደማይበር ታውቃለህ። በምን ታምር ፈረሱን በአየር መብረር ልታስተምረው ነው? 1 ዓመት ሩቅ መሰለህ? የማይቀረውን ነገር ቀኑን ማስተላለፍ ስለምን ይጠቅመሃል? ሲል ይጠይቀዋል። አንደኛው ፍርደኛም ይህንን ያደረግኩት በ4 መንገድ ነፃ ወጣለሁ የሚል ተስፋ ታይቶኝ ነው አለና መለሰ። 4 መንገድ ለመሆኑ ንጉሡን የሚያሳምን አንድስ መንገድ ይገኛል? ስማ ንጉሡ የሚለቁህ ፈረሳቸውን ለማብረር ከቻልክ ብቻ ነው። ለመሆኑ ምን ምን መንገድ ታይቶህ ነው አለ ሁለተኛው ፍርደኛ። አንደኛው ፍርደኛም እንዲህ ሲል መለሰለት። አንደኛ በዚህ 1 ዓመት ውስጥ ንጉሡ ራሳቸው ሊሞቱ ይችላሉ። ሁለተኛ እኔ ራሴ ልሞት እችላለሁ። ሶስተኛ ፈረሱ ሊሞት ይችላል። አራተኛ ማን ያውቃል፣ ምናልባት ፈረሱን በአየር ላይ መብረር ላስተምረው ይችል ይሆናል አለ። ከእንዲህ ያለ አጣብቂኝና ውጥረት ሀገራችንን ይሰውራት ማለት መልካም ነገር ነው። በማንኛውም ጉዳይ አማራጭ ማግኘት ወሳኝ ነገር ነው። አማራጮች ሌላ አማራጭ ቢፈልጉም እንኳ የሚቻለውን ጥረት አድርጎ መፈለጉን መቀጠሉ ሁኔታዎች ግድ ይላሉ። ከአማራጮች መካከል መደራደር፣ መስማማት፣ መወያየት፣ በጠረጴዛ ዙሪያ መቀመጥ አንዱ መንገድ ነው። ብዙ ነገሮች እጅግ በተወጣጠሩ ሰዓት ረጋና ሰከን ብሎ የሚያስብና መውጫ መንገዶችን የሚያሰላ ግለሰብ ወይንም ቡድን ማግኘት መታደል ነው። በጣምም አስፈላጊ ነው። የመጨረሻ ውጥረት ቢኖርም እንኳ ማረጋጋትና ማርገብ ሁሌም ከአማራጮች መካከል የማይቀር ነው። ዛሬ ሀገራችን ባለችበት ሁኔታና ሀገርና ሕዝብን የማረጋጋት ሂደት ተቀዳሚ ሀሳብ ይመስለኛል። ሰላም የሁሉ ማሰሪያ ነው። ምንም እንኳን ግጭትና ፍጭት የሰፈነበት የአሁኑ ሁኔታ የሕዝቡን ብሶትና ምሬት የፈጠሩት ሁኔታዎች የነባራዊና ሕሊናዊ መንስኤዎች ጥምርና ድምር ቢሆንም ሕዝብ የሚለውን ሳይታክቱ መስማትና የልብ ትርታውን ማዳመጥ ተገቢ ጉዳይ ነው። በሰላማዊ መንገድ ሀሳብን መግለጽ የሕዝብ መብት ነው የሚለውን ቋሚ መርህ ከልብ ማመን ያስፈልጋል። ሕዝብ መቼም ቢሆን መች ላይ ላዩን ይነጋገራሉ፣ ልብ ለልብ ይተዛዘባሉ እያለ ጀምሮ ከሮና መሮ የብስጭትና ምሬቱ ጫፍ ላይ እስኪደርስ መጠበቅ ኋላ ማጠፊያው እንዲያጥር ያደርጋል። የህብረተሰብ ድርና ማግ በረዥም ጊዜ ሂደት ውስጥ የተሸመነ እንደመሆኑ የተጠራቀሙ ብሶቶች፣ ያልተፈቱ ችግሮች መናቅና መግፋት እንዲሁም ሁኔታዎችን እንደማያድጉ አድርጎ ማሰብ ውሎ ሲያድር ውሉ ከማይታወቅ ውስብስብ ችግር ውስጥ ሊከት እንደሚችል ከዛሬው ሁኔታ ሌላ አስተማሪ አይኖርም። ዴቪድ ፖልቴሩ የህዝብ አልታዘዝ ባይነት በሚለው ታዋቂ ጽሑፉ ላይ የህዝብ አልታዘዝ ባይነት ማለት የሲቪል ህግጋት ወይንም ድንጋጌዎች አልቀበልም ወይንም አልታዘዝም ማለት ነው። እንዲህ ያለው ተቃውሞ የሰላማዊ ተቃውሞን ወይንም የኃይል አልባ ተቃውሞን ቅርጽ የያዘ ነው። ይህ አይነት ተቃውሞ የሚያካሂዱ ዜጎች ህግን የሚያከብሩት ኢፍትሐዊነት አለ ብለው ከልብ ሲያምኑና እንለውጠዋለንም ብለው ተስፋ ሲያደርጉ ነው ይላል። እስከዛሬ በነበረችው ኢትዮጵያ ባለቤቶች ሲሸሹ ባለቆዳዎቹ ይዋጋሉ የሚባለው አይነት ሁኔታ ውስጥ የቆየው ህዝብ ወደፊት አምርቶ ዲሞክራሲያዊና ሰብአዊ መብቶችን ራሱ ወደ ማወቅ ሲጓዝ መታየቱ ታሪካዊ ነው፣ ልዩ እመርታም ነው። ይህ ልብ መባል ያለበት ጉዳይ ነው። ቀና ብሎ መብቴን ነጻነቴን ስጠኝ የሚልበት ብቻ ሳይሆን መብቱም ነጻነቱም የኔ ነው
የሚልበት ደረጃ ሊደርስ እንደሚችል እያንዳንዱ ፓርቲ ሊገነዘበው ይገባል። በተደጋጋሚ በዓለም ያየነው የፖለቲካ ታሪክ ሰው እስኪጠላህ ዕድሜ አይስጥህ በሚለው ተረት የሚጠቃለል እንደሆነ እናስተውላለን። በዚህ ረገድ ሁሉም ራሱን ቢፈትሽ መልካም ነው። ለዚህ ደግሞ እርጋታ ያስፈልጋል። በጥሞና የሄዱበትና የሚሄዱበትን ሁሉ መመርመር የግድ ነው። ካጠፉም ለመታረም፣ ከተቃረኑ ለመደራደርና የጸና ልቦና የሰለጠነ አእምሮ ያስፈልጋል። ሕዝብ የታሪክ ወንዝ ነው። መንግስታት ይለወጣሉ፣ መሪዎች ይቀያየራሉ። የሀገሪቱ ነገ በሕዝቡ ዛሬ የሚወሰን ነው። የሕዝቡ ዛሬ ደግሞ በሁላችንም እጅ ላይ ይገኛል። ሕዝቡን ማዳመጥ፣ ጎንበስ ብሎ የልብ ትርታውን ማወቅና መረዳት ግዴታችን ነው። ጠላ ጠጣለሁ ብለህ ወንዝ ረግጠህ አትሻገር መባሉም ለዚህ ነው ይለናል የአዲስ አድማሱ በርዕስ አንቀጹ። እንቀጥላለን። ቀጣዩዋ ወግ ደግሞ ለብቻዬ ስንጥር ከመሆን ከሀገር ጋር እርፍ ልሁን የምትል ትሆናለች። አንድ ልዑል ከቤተ መንግስት ራቅ ብሎ ወደሚገኝ አንድ ትልቅ ጫካ ሄዶ አደን ሲያድን ውሎ ወደ ቤተ መንግስቱ ሲመለስ አንድ ባላገር ያገኛል። ባላገሩ ልዑሉ ማን እንደሆነ አያውቅም ነበርና አንዳችም እጅ ሳይነሳ ሰላምታም ሳይሰጥ ዝም ብሎ መንገዱን ይቀጥላል። ልዑሉም የባላገሩ ነገር ገርሞት ሰማህ ወይ ወዳጄ፣ ለመሆኑን የማን እንደሆንኩ ታውቃለህ ሲል ይጠይቀዋል። ባላገሩም በመንደራችን ባለው ጫካ ውስጥ በገዛ ፈቃድህ ገብተህ አደን ስታድን እንደቆየህ አይቻለሁ። በሰላም የተቀመጡትን አዋፍ ስትረብሻቸው፣ እንስሳቱንም መጠጊያ ስታሳጣቸው የነበርክ ሰው መሆንህንም ተመልክቻለሁ። ልዑሉም ምን ስሰራ እንደቆየሁ ማወቅህ መልካም፣ ማንነቴንስ አውቀሃል ወይ? አላውቅም አለ ባላገር። ልዑሉ እንግዲያውስ ና ፈረሴ ላይ ውጣና አብረን ወደ ከተማ እንሄድ። ንጉሥ ማለት ምን እንደሆነ እዚያ አሳይሃለሁ፣ በዛውም ታውቃለህ አለው። ልዑሉ ባላገሩን አፈናጦት ወደ ከተማ ይዞት ሄደ። በመንገድ ላይ ንጉሥ ማለት የተከበረ፣ በሄደበት ቦታ ሁሉ ሕዝብ እጅ የሚነሳው፣ መንገደኛ ሁሉ ቆሞ የሚያሳልፈው ትልቅ ሰው ነው አለው። ከተማ ሲደርሱ ሕዝቡን ልዑሉ ሲያይ እየቆመ ከተማ ሲደርሱ ሕዝቡ ልዑሉን ሲያይ እየቆመ እጅ እየነሳ አሳለፈው። ግማሹም አቤቱታውን አሰማ። ይሄኔ ልዑሉ ወደ ባላገሩ ዞሮ አሁንስ ንጉሡ ማን እንደሆነ አወቅ? ንጉሡ ማን ይመስልሃል ሲል ጠየቀው። ባላገሩም እንግዲህ ወይ እኔ ወይ አንተ መሆናችን ነዋ ሲል መለሰ። ቡመራንግ ማለት ይሄ ነው። ለሌላው የወረወሩት ቀስት ተመልሶ ወደ ራስ። ሕዝብና መሪ ሲጠፋፉ የሚፈጠረው ግራ መጋባት አይጣል ነው። የክልል፣ የቀጠና፣ የወረዳና የቀበሌ መስተዳደር፣ የቢሮና የሚኒስቴር ኃላፊዎች እንዲሁም የፖለቲካ ፓርቲዎችና መሪዎች ከሕዝብ ሲርቁ ከላይ እንደተጠቀሰው ባላገር ማንነታቸው ብቻ ሳይሆን ምንነታቸውም ለሕዝብ ግራ የሚገባበት ደረጃ ይደርሳል። ሕዝብ ልቡ ክፍት ነው። ሕዝብ የነገሩትን ይሰማል። የተረጎሙለትን እውነት ብሎ ይቀበላል። ያወጁለትን አዋጅ ይበጀኝ ብሎም ያከብራል። የደነገጉለትን ሕግ በወጉ ሊተዳደርበት ይነሳል። ያወጡለትን መመሪያ እመራበታለሁ ብሎም ይስማማል። እቅዶች አምረው ሲያያቸው ሰምረው አገኛቸዋለሁ ብሎ ተስፋ ያደርጋል። ችግር የሚፈጠረውና ጸብ የሚመጣው አንድም በተግባር ሲተረጎሙ በመዛባታቸው፣ አንድም ባወጣቸው ክፍል በራሱ በቃላባይነት እንደሌሉ ሲካዱ ወይንም ሲሻሩ ነው። ላው ሜከር ላው ብሬከር እንዲል ፈረንጅ። ያስቡልኛል ያላቸው መሪዎችና ኃላፊዎች አንተና አንቺ ብለው ከናቁት፣ ያወጡትን መመሪያዎች በሱ ላይ መጠቀሚያ ካደረጓቸው፣ በግልጽ ወገናዊነት ሁሉም ሕዝቦች እኩል ናቸው ካሉት፣ አንዳንዶቹ ግን የበለጠ እኩል ናቸው ካሉት፣ አዋጅም ሕግም መመሪያም እንደ ብዙዎቹ ተግባር አልባ የፕሮጀክት ጥናቶች ያማሩ ወረቀቶች ሆነው ነው የሚቀሩት። እቅድ በስራ ላይ መዋሉን ለማየት በሚል የግምገማ ስብሰባ ጥንት የሚታወቀው ድርጅታዊ አሰራር ከተንጸባረቀ፣ በእኔ አስተያየት የሚል የግል ካባ ቡድናዊ ስሜት የሚያስተጋባ ከሆነ አመራርና ተመሪ መራራቁ የማይቀር አባዜ ይሆናል። ሕዝብን በግምገማ ማረቅ አይቻልም፣ መሪዎችንና መመሪያዎችን እንጂ። እነሱም በእጅ ካሉ ግምገማውም የእውነት ከሆነ። በአንድ ወቅት ስለ ግለ ሂስና ስለ ሂስ ሲወሳ ሂስ እያሉ ሌላውን መዘርጠጥ፣ ግለ ሂስ እያሉ ራስን ማዋረድ አይገባም ያሉ እንደነበሩ ያስታውሰዋል። መታረም፣ መተራረም፣ መቻል፣ መቻቻል የሚቻለው ትክክለኛ ሂስ ማቅረብ ሲቻል ነው። እዚህ ጋር ድክመት አለ ተብሎ ሲጠቆም ነው። እርግጥ ነው መማማር ያስፈልጋል። ሆኖም ትምህርቱ መታወቅ፣ አስተማሪውና ተማሪውም አስቀድሞ መለየት አለበት። ገጣሚው ኦመር ከያም እንዳለው እኔስ ማነኝሳ ቁጭ ብዬ የምማር፣ አንተስ ማነህ እሱን የምታስተምር ሳንባባል ለመቀጠልና ለመማማርም መቻቻል አለብን። አለበለዚያ አንድ አዋቂ የሀገራችን ጸሐፊ ተውኔት በአንደኛው ቲያትራቸው ውስጥ እንደጻፉት ይሆናል። አንዱ ገጸ ባህሪ ምነው ተጠፋፋን ጓድ ሲል ይጠይቀዋል። ጓዱም ሲመልስ የአብዮት ጊዜ አይደለም እንዴ? መጠፋፋት መቼ ገደደ ነበር ያለው።
ይህን መሰል የፖለቲካ ሰዎች ፈሊጥ ህዝብ ውስጥ እንዲገባ መደረግ የለበትም። ህዝቦች እንዲኖሩ እንጂ እንዲጠፋፉ፣ እንዲቻቻሉ እንጂ እንዲናቆሩ መሆን የለባቸውም። ቅን ልቦና፣ ጽናትና ለሀገር ማሰብ ሲኖር መቻቻል ይቻላል። መሪዎችና የፖለቲካ ድርጅቶችን ቢሆኑ መቻቻል ይችላሉ። ዋናው ለብቻዬ ስንጥር ከመሆን ከሀገር ጋር እርፍ ልሁን ማለት ብቻ ነው። ክቡራን አድማጮቼ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑም የአክብሮት ግብዣዬ ነው። ሰላም።